አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። Picture, sir? He's quite tame. We have a choice of poses. You can kneel and put your arms around him. You can straddle and ride him. Or you can put your head in his mouth. Is that right? አሻም እምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ፈገግ በሉ። ኩርፋ ገደል ይግባ። ምን አባቱ እንስና ፈገግታ ያስፈልጋል። እናንተ ስንጫወት ማለት ነው። እንዴት ናችሁ? ሳምንቱ እንዴት አለፈ? እንግዲህ የዛሬ ፕሮግራሜ ደግሞ ትንሽ ሌላ ወጣ ይላል። ስለ አንበሳ ነው የምናወራው። አንበሳ ደስ ይላል። ስለ አንበሳ ሲወራ አንበሳ እኮ መስማት እኮ በጣም አሪፍ ነው። ግን አንበሳ እንስሳ ነው እንስሳ አይደለም? እንስሳ ነው ብትሉ በዚሁ ነው፣ እንስሳ አይደለም ብትሉ በዛው ነው። አንዳንድ ሰው በቃ እንስሳ ሲባል እንዴት እንስሳ ብለህ ትሰድበኛለህ? እንስሳ ነኝ ሰው ነኝ አስማሰብ እኮ ይችላል ይላል። እንስሳ ብለህ አትስደበኝ ይላል። አንዳንድ ሰው ደግሞ አንበሳ ሲባል ኮራ ይላል። አንበሳ ነን እኛ እኮ ይላሉ። እና አንበሳ እንስሳ ነው እንስሳ አይደለም? የትኛው እንደሆነ በቃ ትመልሳላችሁ ማለት ነው። ያው ጥያቄው ሽልማት አለ። በነገራችን ላይ ሽልማት አለው። ይህን ጥያቄ ከመልሳችሁ ማለት ነው አሸናፊ ለምትሆኑ ስማችሁን ይዘን ለራሱ ለአንበሳው እንሰጣለን። ሽልማቱን ከዛ ትወስዳላችሁ ማለት ነው። ወይ አንበሳ ባንክ ትወስዳላችሁ፣ ወይ አንበሳ አውቶቡስ ትሄዳላችሁ፣ ወይ አንበሳ ፋርማሲ ትሄዳላችሁ፣ ወይ አንበሳ ኢንሹራንስ ትሄዳላችሁ፣ ወይ አንበሳ ጫማ ትሄዳላችሁ፣ ወይ አንበሳ ሻይ ትሄዳላችሁ። ወይ በቃ ከተማው እኮ አንበሳ ብቻ ነው። ምንም እኮ ሌላ ምንም እንስሳ የለም። በቃ አንበሳ ብቻ ነው ከተማ ውስጥ ያለው ማለት ነው። እና አንዱ ጋር ልካችኋለን ማለት ነው። አንበሳ የሌለበት አለ ግን ሌላ እንስሳ እኮ ቃል እስከ አይመስል ድረስ ነው በሙሉ በቃ አንበሳ ነው። ገንዘብ ላይ ራሱ አንበሳ አይደል ያለው እንዴ? በነገራችን ላይ አንበሳ በሳንቲም ላይ ዋና ተዋናይ ነው፣ ዋና ገጸ ባህሪያው ነው። ከጀርባው ነው ጠባቂ ነው አንበሳ። እያንዳንዱ አሁን 5 ሳንቲም ላይ እኮ ነፍጠኛ ነው አይደል ያለው? ከጀርባው አንበሳ ነው። 10 ሳንቲም ላይ አጋዘን አይደል ያለው? ከጀርባው አንበሳ ነው። ሁሉም ላይ እኮ አንበሳ ከኋላ ነው ያለው፣ ጠባቂ ነው፣ ዘውድ ጠባቂ ማለት ነው። ዛሬ ማወራላችሁ ሌላ አንበሳ ነው። መኩሪያ ይባላል። መኩሪያ የኔም አባቴ ስም መኩሪያ ነው። ስለ አባቱ ላይ ያወራ ነው እና ብላችሁ በዘይት የመኑና መኩሪያ የሚባል አንበሳ ነው። መኩሪያ ዝነኛ አንበሳ ነው። ኢትዮጵያን ስም ያጠራ እና በቢቅላ ኢትዮጵያን ከማስጠራታቸው በፊት መኩሪያን ያስጠራው ማንንም በቃ ከማንንም በፊት መኩሪያ በጣም ተወዳጅ ነበር። ዝነኛ አንበሳ ነው። ዛሬ ተረስቷል። አስታውሱት ለማለት ነው የወጣሁት። ጫዋታውን እንደው በዚህ እንጀምራለን። መኩሪያ ብዙዎቹ የንጉሱ አንበሳ ነው፣ ቤተ መንግስት አንበሳ ነው። መኩሪያ ቤተ መንግስት አድርጎ ያውቃል። መኩሪያ የክቡር ዘበኛ አንበሳ ነው። መኖሪያውም 3ኛ ሻለቃ ነው። 50 ሻለቃ መኩሪያ ይባላል። ራሱ አሳዳጊው ነው በርግጥ የሰጠው ማረጉ ማለት ነው። እና መኩሪያ ክቡር ዘበኛ በነገራችን ላይ ይህን አንበሳ ያሳደገው ለመፈንቅለ መንግስት ለማድረግ ነው። ምንም ጥርጥር የለውም። ሌላ ፍልስፍና ውስጥ ምናምን አትገቡ። ያኔ ክቡር ዘበኛ እንግዲህ መፈንቅለ መንግስት ለማድረግ አስቡ የለ ወደ ህዝብ መግባት የሚፈልግበት ነገር ወደ ህዝብ ለመግባት ይፈልጋል። ስለዚህ ወደ ህዝብ ለመግባት ምን ማድረግ አለብኝ ነው። ጥላሁን ገሰሰን አመጣ ከእንትን ያው ጥላሁን ገሰሰ ወደ ህዝብ ያስገባቸው። የጥላሁን ዘፈን ጥላሁን ገሰሰ ክቡር ዘበኛ የሚጫወቱ ምናምን ክቡር ዘበኛ እንዲወደዱና ወደ ህዝብ እንዲገባ አደረጉት። መኩሪያና ጥላሁን ገሰሰ ናቸው። እንዳልኳችሁ ሁለቱም አብረ አንድ ቅጥር ናቸው። ደግሞ ይተዋወቃሉ። ጥላሁንና መኩሪያ ታዲያ ሲተዋወቃሉ እኮ ይመጣል እኮ ጥላሁን መኩሪያ ያለበት ክፍል የገብሬ ጓደኛ አይደለም? እዛ ይመጣል ጥላሁን አብሮ ሳጥን ቢራ ይዞ መጥቶ በቃ እዛ ይጫወታሉ። ጓደኞቹም እዚህ ይመጣል፣ መኩሪያ ባለበት ይጫወታሉ። ግን ትንሽ በጥላሁን ቅር የሚለኝ ለመኩሪያ እኮ አልዘፈነለትም። ምንም አልዘፈነለትም። ለውሻ ዘፍኗል። ውስኪ የምትባል ውሻ ነበረች እንጂ አቅፏት ውሻ አሳድጋለሁ የሚባል ዘፈን አለው አይደል? ነው ስሙት ይሄን ዘፈን። ከእንስሳ ጋር መኖር እኔ መርጫለሁ፣ የብቻ ጓደኛ ውሻ አሳድጋለሁ። ጥላሁን ገሰሰ ውሻ አሳድጋለሁ ነው ያለው።
ለመኩሪያ ግን አዘፈንም። ግን መኩሪያ ከጥላሁን ጋር በጣም ይቀራረቡ ነበር። ይሄ መኩሪያ እንዴት ነው ማን አሳደገው የሚለው ጥያቄ ይመጣል አይደል በእናንተ ውስጥ። መኩሪያን ያሳደገው 50 አለቃ ገብሬ ይባላል። ሲገናኙ ግን ተራ ወታደር ነው ገብሬ አልተማረም፣ ትምህርት የለም። በነገራችን ላይ መኩሪያም ገብሬም አልተማሩም። ሁለቱም ማንበብና መጻፍ የማይችሉ። ታዲያስ ለገብሬ እኮ ልጆቹ ናቸው የሚጽፉለት ምናምን ነገር እንዲህ ተበል የሚሉት እነሱ ናቸው። ሁለቱም ትምህርት የላቸውም፣ አልተማሩም። መሰረተ ትምህርትን በተጀመረ ጊዜም እኮ አልተማሩም። ግን ያው 1 ዓመት ምናምን የቆዩት በዛን ሰዓት ማለት ነው። እና ክቡር ዘበኛ ቅድም አስበዋል አላልኳችሁ? መፈንቅለ መንግስት ያማረ ግን እኮ ራሱ መፈንቅለ መንግስት ሲደረግ እኮ ጥላሁንም መኩሪያም እኮ ችግር ውስጥ ገብቷል። ጥላሁን ታሰረ፣ መኩሪያም ደግሞ ተመታ በጥይት 6 ኪሎ አካባቢ። እጁ አለበት ተብሎ ነው። አንበሳ እጁ ያለበት ነው እግሩ አለበት ነው የሚባለው። ለሰው ነው አይደል እጁ ያለበት የሚባለው? ለአንበሳ ምንድን ነው የሚባለው? ጥይቷ ራሱ እኮ እስኪሞት ድረስ እኮ ከዛ ውስጥ አልወጣችም ማለት ነው። 6 ኪሎ አካባቢ ነው። ቅድም እንዳልኳችሁ በቃ ወደ ህዝብ የገባው ክቡር ዘበኛ በመኩሪያ የተነሳ ነው ህዝብ ውስጥ የገባው ማለት ነው። እና ታዲያ ቋው ሲጀምር ቅድም መፈንቅለ መንግስት ለማድረግ ፈልገው ነው እንትን ያልኳችሁ። አዛዡ መጡና በጣም የክፍል ኃላፊያቸው ናቸው። ፎሌን ተነፍቶ ከዛ ወታደሩ መመሪያ ይሰጠዋል። ጧጧት ዛሬ እንደዚህ ነው የምንሰራው ተብሎ ተሰልፉ ማለት ነው። እንደዚህ ጽዳት ምናምን ይታየልም። መጡና ኃላፊው ክቡር ዘበኛ አንበሳ ማሳደግ ይፈልጋል እና ምን ይሁን አንበሳ ማሳደግ ይፈልጋል ወታደሩ በወዱ እና ምን ይሁን ነው የሚለው። ይሄን አንበሳ ከእናንተ ውስጥ የሚያሳድግልን ሰው ይፈልጋል እንዴ? ትቀልዳለህ እንዴ? አንበሳ የሚያሳድግ ሁሉም ፈራ እንዴ? አንበሳ የሚያሳድግ ተብሎ እኔ ያለው ገብሬ እኔ ያሳድጋለሁ። ታሳድጋለህ? ሰዎቹ በቃ ጓደኞቹ አንተ ምን ነካ ምናምን ገብሬ ያሉት አንበሳ እንዴት ታሳድጋለህ? ቢገልስ አንድ ቀን በልቶ ምን ችግር አለው? በቃ ማሳደግ ነው፣ ምን ችግር አለው? በነገራችን ላይ ገብሬ ቅድም አልተማረም ብያቸዋለሁ። ገብሬ አበበ ነው የሚባለው። አባቱ አበበ አይደለም ስማቸው። አዲስ አበባ ከመጣ በኋላ ከክፍለ ሀገር ደጃዝማች አበበ የእሳቸውን ከብት ጠባቂ ነበር። ከዛ በኋላ ነው ክቡር ዘበኛ የተቀጠረው። በእሳቸው ነው የሚጠራው ማለት ነው። እና ወደዚህ ከመጣ በኋላ እንግዲህ ትምህርት የለም እንዴ ነው አንበሳ ጭራሽ አሳድጋለሁ አለና ያው ወታደሮች በካምፕ አይደል የሚቀመጡ 30-40 ሆኖ አንድ ክፍል ውስጥ ተደራራቢ አልጋ ምናምን። ገብሬ እንግዲህ ከዛሬ ጀምሮ ብቻ ነው የምትሆነው። አንበሳው አንድ ክፍል ይሰጣል፣ ሁለታችሁ አብራችሁ ነው የምትሆኑት። ወይኔ ገብሬ አለቀለታል። በህይወት ራሱ እያለ ሲጫወቱ ነፍሱን ይማረውና ገብሬ ይላሉ። በጧት በቃ አንበሳው በልቶ ታደረ ተብሎ ነው በቃ አንኳኩና ገብሬ አለ በህይወት አይወታል። ምንም የተነከሰ ቦታ የለ። እንደዛ ተብሎ ነበር በቃ ገብሬ በቃ ሲያዩት ገብሬ አልሞትም ማለት አንበሳውም ሊበላው አልቻለም። ምንና ማታ በረዘክቱም እንደሚሆን እንደሚደራረጉ አይታወቅም። ተላመዱ። በምን እንዳስፈራራው አይታወቅም። ገብሬ በምን እንዳስፈራራው አይታወቅም። በምን እንደተባሉት በቃ ሽርቆ ነው ምናምን ጧት አብረው ይወጣሉ ከግቢ ውስጥ ከዛ ወደ ውጪ ከዛ እንትን ያለ ወደ ህዝቡ ተገባ ማለት ነው። እንዲህ ያደረገ ነበር ገብሬ አንበሳውን ያለመደው ማለት ነው። ከዛ በኋላ ህዝብ አሁን በቃ አንበሳው ባለበት በሙሉ ህዝብ በቃ ይመጣል በቃ እንዲህ አይነት አንበሳ እኔ ራሱ ከሻሸመኔ የመጣሁት እሱን ለማየት በጣም ዝነኛ አንበሳ እንዲህ ነው ምናምን ሰላም ይልሃል ምናምን ያቅፋል ምናምን ተብሎ ስመጣ ግን በሩቅ እንደማን አንበሳ ምናምን እና በቃ በእንዲህ አይነት መንገድ ነው። ከዛ በቃ ወደ አየር መንገድ ሄደና አየር መንገድ ተቀጠረላቸዋለሁ። በዛን ጊዜ አየር መንገድ ሰሩ የነበሩ ሰዎች ታውቁታላችሁ። መኩሪያ በሰዓቱ ነው የሚገባው። ጠዋት ይመጣል፣ ማታ ይሄዳል። የሚገኘውን ገንዘብ ይሰበስብና ይቀመጥልታል ማለት ነው። ታክስም ይከፍላል መንግስት። ከዛ በኋላ እኮ ለራሱ ወጪ የሚያወጣውን እንትን ሳይሆን በቃ ከሱ ራሱ መውሰድ ጀመረ። ፊልም እኮ ሰርቷል። ታዲያስ 4 ሰዎች ናቸው የሰሩት። ሻፍት ኢን አፍሪካ የሚል ፊልም ሰርቷል። ጎግል አድርጉና ታገኙ። ሻፍት ኢን አፍሪካ 4 ኢትዮጵያውያኖች ናቸው የሰሩት። ዘነበ ታደሰ ጭራ ቀረሽ፣ ወጋየሁ ደግነቱ፣ This way, please, sir. ደበበ እሸቱ፣ መኩሪያ። Picture, sir. He's quite tame. This way, please, sir. We have a choice of poses. You can kneel and put your arms around him. You can straddle and ride him. Or you can put your head in his mouth. Is that right? አራት ኢትዮጵያውያን አይደለም ያልኩት? ሰው ምናምን አላልኩም። ራሱ መኩሪያ እኮ ሰው ነው።
ከሰው ጋር የሚውል ከሰው ጋር ህዝባዊ አንበሳ ሰዋዊ ማለት እኮ ነው መኩሪያ ማለት ነው። እና ንጉሱ በጣም ህዝባዊ መሆኑን ሲያውቁ በቃ በጣም የሚጠቀሙበት ጀመር ማለት ነው። አየር መንገድ ነው እንግዲህ አሁን ለማስተዋወቅ ቱሪስቶች ምናምን ይመጣሉ። አየር መንገድ ይሄዳል። ቱሪስቶች እንዳለ ይመጡና መኩሪያን አይተው ይሄዳሉ። ከዛ ሌላም ነገር አለ ይሏቸዋል። እንደውም አንድ ቲኬት ኦፊስ የሚሰራ ሰው ነው ኒውዮርክ የነበረ የነገረኝ። እነግራቸዋለን በቃ ኢትዮጵያ ብትሄዱ በቃ አንበሳ አብራት ትጎራረሳል ታቅፎ ምናምን ነገር በሙሉ ፎቶ ትነሳለ። አንበሳ እንደዚህ ያለ ምናምን በጣም መጥተው አይተው ይላሉ። እንደውም አንድ ጊዜ ቱሪስቶች መንገደኞች ወርደው ቱሪስቶች እንትኑስ ባሉበት አውሮፕላን ውስጥ ባሉበት ሰተት ብሎ ገባ ብቻውን መኩሪያ አይቶ ሚስተር ጀምስ መጣረ ሰላምንም እንዴት ምናምን ነገር እያለ ያው እንደዛ ነው የሚለው እንደዚህ አይደለም ውስጥ ገብቶ ሁሉ ወጣ እና በቃ ቱሪስቶች እሱን ፍለጋ ይመጡ ነበርና በመላው ዓለም የነኛ ቱሪስቶች ጋዜጠኞችን መጥቶ በቪዲዮ ቀርጾ በእንትን ብለው በየሀገሮቻቸውን ተናግሩና ኢትዮጵያን ከናበበ በፊት አስተዋወቀ በመላው ዓለም ብላችሁ እኮ ለዚህ ነበር። እና አየር መንገድ ግቢ ውስጥ ነው እሱ የሚሰራው ብያቸዋለሁ ማለት ነው። ሆስተሶች ራሳቸው የሚመረቁ እዛ የሚመረቁ ሆስተሶች መኩሪያ ከሌለ እኮ አይመረቁ። የግራጁዌሽን ቀን በቃ እሱ ከፊት ሆኖ ምናምን ነገር ካልመጣ ካሜራ ጃኖ እንኳን ቢወጡ ጃኖ እንኳን መኩሪያ ካልመጣ ግን በቃ እዛ ውስጥ ያለ ሆስተስ አውሮፕላን አብራሪ ከመኩሪያ ፎቶ ያልተነሳለ ውስጥ ገብቶ እኔ ግን በጣም የሚገርመኝ አየር መንገድ ይሄን ሁሉ ተጠቅሞበት አንድ ቀን እንኳን እሱን ስም አስተዋወቀ። እንደውም የዛሬ 2 ዓመት እጅ አየር መንገድ የሚሰራ ሰውዬ ጋር ተነጋግሬ ይሄን ታሪክ ሲነግረው እንዴ እዚህ ነው ካይሮ ነው አለኝ። ካይሮ ቢሆንም አይጠቀሙበት ነበር እንዴ ለቱሪዝም ለማም ማለት ነው። እኛ ግን መኩሪያ በቃ ያን ሁሉ አየር መንገዱን አስተዋውቆ ራሱ ፖስተሩ ላይ ምናምን ነገር ግቢ ውስጥ ራሱ የተነሳው ፎቶ እኮ አለ። አውሮፕላኑ እንደዛው ነው ፖስተር እኮ አለ። በቃ የምታውቁት ፖስተር ነው እኮ በጣም ይጠቀምበታል አየር መንገድ። ግን አንድ ቀን ስሙን አንስቶት አያውቅም። ምን አለበት እዛ እንኳን ሐውልት ቢያደርገው መኩሪያ ሐውልት ብሎ በጣም ብዙ ሰዎች እኮ አሉ ይሄ እንደዚህ የታወቀ እንዴ ማናውቀዋለን ብሎ እኮ ከሱ ጋር ፎቶ ሊነሱ ይችላሉ ከሐውልቱ ጋር። አንድም ማስታወሻ ነው፣ ሁለተኛ ቱሪስቶች እንደዚህ እንትን ማድረጊያ ነው። አንዱን በር እንኳን መኩሪያ በር ቢሉት ምን አለ መግቢያውን በር አንዱን በት የመኩሪያ በር ቢሉ በቃ ማን ነው መኩሪያ እንደዚህ አንበሳ ነበር አው እኮ እንደዚህ ነገር አውቃለሁ እሱን ተብሎ እኮ ብዙ ሀገር እንትን ይባላል። ግን አንድ ቀን እንኳን ስሙን አስብ ግን አንድ ቀን እንኳን ትኬት ሰጥቶት ከዚህ ሀገር ተዝናና ብሎ ታውቅም አየር መንገድ ተው አየር መንገድ ተው። በጣም የሚገርም ነገር ነው። ግን አንድ ቀን እኮ በአውሮፕላን ሄዷል። አንድ ቀን ብቻ ነው ሄደው። ግን እሱንም አየር መንገድ አለ ላሊበላ ነው ሄደው። ንጉሱ እንግዲህ ሊያስደንቁ ዛላ ላሊበላ ነው ዓመታዊ በዓል አለ። በቃ ሲሄዱ ትንሽ እንደ ፍርግርግ ነገር ተሰርቶበት የዛን ቀን ከሰው ጋር ተለያየ። ስንት ቀን አብረን ኖረን አሁን እዚህ ውስጥ ታስሩኛላችሁ አይነት ነው የሚለው። በቃ እሳቸው ንጉሱ ወርደው ህዝቡ አንበሳ ብሎ ንጉሱን ተዋቸውና አንበሳውን ብቻ እሳቸውም ተረሱ። እና አንድ ቀን ብቻ ነው አየር መንገድ ሄደውና አንድ ቀን እንኳን አዝናንቶት አያውቅም። እሱ አየር መንገዱን በጣም በብዙ ነገር አስተዋውቋል። እና እንዳልኳችሁ መኩሪያ በአየር መንገድ ውስጥ ወጣርቷል። የአፍሪካ ህብረት የአፍሪካ አንድነት ድርጅት አሁን አፍሪካ ህብረት አይደለም ባለ የአፍሪካ አንድነት ድርጅት በ1955 ግንቦት 17 ቀን ነው የተመሰረተው። ይሄ መስራታ በሚካሄድበት ትልቁ ሚና የተጫወተው መኩሪያ ትልቁ ሚና እንግዶችን በሙሉ ከተቀበለው እሱ እነ ንኩሩማ እነ ጀነራል አቡድ እነ ፍራንስ ቱምብልባይ ማት በቃ እነ ናስር ምናምን በሙሉ መጡና አንበሳ አለ ተብሎ በቃ ተገርመው እነሱ እነ ንኩሩማ ሁሉ መጥተው አሻሽተው ምናምን ነገር እንትን አድርገው ይላል። ቱምብልባይ ራሱ ካልተሰጠኝ ብሎ ፍራንስ ቱምብልባይ የቻዱ ካልተሰጠ ሞት ይገኛል ብሎ እንደውም እኮ ጀነራል አቡድ ይባላሉ የሱዳን ፕሬዚዳንት የመጡ በቃ ተገርሞ ፎቶ ተነስተው ምን ብሎ በቃ በሀገራቸው ቴሌቪዥን ሁሉ ታየ ይሄ መኩሪያ እንትን እና ለጃኖ የጠየቁና ለነጻነት ባላቸው ለሱዳን ነጻነት በዓል ቀን እዛ እንዲመጣ ተነገረ። በቃ ሱዳን ደስ አለ ዝንሳይድ ቀረ ትክ ኢትዮጵያ ያለው ሱዳን በቃ እንትን ብሎ ምን አይነት ነገር ነው። መጀመሪያ ቃል ይገቡና እኛን ሻሻ ሰሯቸው። ግን እንደዛ ነበር ከሀገር እንዳይወጣ ተደረገ ቢያስቀሩት ተብሎ ነው መሰለኝና እና እነኛ መሪዎችን በጣም ያውቁ ነበር። ለምሳው ይመጣል ለመኩሪያ ይምጣ ይባላል። እረፍት በሚሆን ነበር የኮንጎ መሪ ጠይቋል እንትን መሪ ጠይቋል ሊነሱ እኮ ነው ፎቶ ምሳው ሳይበላ እንደዛ እንግዶችን በማስተናገድ ማለት መኩሪያ የአፍሪካ አንድነት ድርጅት እንመሰረትና አፍሪካ አንድነት ትልቅ ሚና ተጫውቷል። ንኩሩማ ምናምን እየተባለ ነው። እሱ ደግሞ ስሙ አይጠራም እንዴ? እሱ እኮ ብዙ አድርጓል። የኔ ባልደረባ እንደውም ነገር አይነበረ የኮንጎ መሪ ሙይስ ቹምቢ ይባላል የኮንጎ ባለስልጣን የዛን ጊዜ መጣ ማለት ነው። $499 ነው የሸጠው። ፎቶ አለ ግዙ ከፈልጋችሁ። መቼም እኛን ታሪክ አትፈልጉም ከውጭ አይደል የምትገዙት። እሱ እዚህ መጥቶ ለአፍሪካ ህብረት ስብሰባ መጥቶ
እሱ የተነሳውን ፎቶ ፖስት አድርጎ ይለጥፋል። $499 ከአንበሳ ጋር ብቻ እሱ ያሳደገው አይመስልም። እንደዛ ስንት የተለፋበት ክቡር ዘበኛ ወታደር ነው መኩሪያ። እነሱ ሁሉ በጣም ይደነቁበት እና ይሄን ለአፍሪካ መሪዎች ስብሰባ የመጡት ያልቀረጸው ሀገር የለም። በቪዲዮ በፎቶ ምናምን እነሱ ሀገር ታገኙታላችሁ። እኛ ሀገር ግን ምንም የመኩሪያ ታሪክ ምናምን የሚባል ነገር የለም። የአፍሪካ መሪዎች የአፍሪካ ህብረት ስብሰባ የአፍሪካ አንድነት ድርጅት ሊበረስ ትልቅ ሚና ተጫውቷል። መሪዎቹን በአግባቡ አስተናግደው ብዙ ነገር እንትን ብሏል። 6 ሀገሮች ነው የጠየቁት ወስደን እናሳድገው በቀለኛ ስጡን ብለው ለማንም ግን አልሰጠም። መኩሪያ ሀገሩ ኢትዮጵያ ነው። የኢትዮጵያን ባንዲራ ኢትዮጵያን በጣም የሚወድ ነው። አንድ ምሳሌ ላሳያችሁ። ከስራ ከተመለሰ በኋላ ከአየር መንገድ ከስራ ከተመለሰ በኋላ 3ኛ ሻለቃ ግቢ ይገባል። ባንዲራ እስኪወርድ ድረስ ምንም ነገር አያደርግም። ልክ ፊሽካ ሲነፋ 11 ሰዓት ተኩል መኩሪያ ይቆማል። ያቺ ፊሽካ ለምን እንደምትነፋ ያውቃል። እንግዲህ በ150 ሜትር ራዲየስ ወይ በ200 ሜትር ራዲየስ ነው ፊሽካ ሲነፋ ሁሉም ሰው ይቆማል። አይደለም ሰው መቆም መኪና ይቆማል። መኪና ላይ ሰው ይወርዳል። እቃ ያዘ ካለው ላይ ያስቀምጣል። ባንዲራው እስኪወርድ ማለት ነው። ለባንዲራ የነበረው ክብር በጣም ትልቅ ነው። ያኔ ከሰው የበለጠ ደግሞ መኩሪያ ነው። ሰው ቆምና ቀጥ ብሎ ነው የሚቆም። ባንዲራውን ማያለ ማያይማል። እሱ ግን ሁሌም ባንዲራውን ያል ቀና ብሎ ልክ ሲያልቅ በቃ ይሄዳል። ግንቡል ይወጣል። 3ኛ ሻለቃ ግንቡል ይወጣና በቃ ዘ የሆነ ትሪት ያሳል። ሰውን ሰላም ይላል። አካባቢው ሰው ምናምን ያል መኩሪያ ምናምን ያል። ከዛ በኋላ ይገባሉ። ያው እዛ ሲቀመጡ ገብሬ ሬዲዮ ይሰማል። እሱ በቃ ዘሌው መንጎራደድ ነው ምን ማለት ነው። ከሰው ጋር መጥቶ ፎቶ የሚያነሳው ፎቶ ያነሳዋል። ብዙዎች ሀገር ሰዎችም እዛ 3ኛ ሻለቃ ይሄዳሉ። ግንቡሌ ወጥቶ ፎቶ ያነሱታል። እዛ ግንቡሌ ሲሆን እና የኢትዮጵያን ባንዲራ ያውቃል። ለይቶ ያውቃል። ለባንዲራው ራሱ ክብር የነበረው ነው መኩሪያ። ለኢትዮጵያ ባንዲራ ለኢትዮጵያ ትልቅ ፍቅር ያለው አንበሳ ዛሬ ግን መረሳቱ በጣም እንትን ያደርጋል። በማንም በኩል ነው ብዙ ጊዜ ሲነገርም ሰምቼ አላውቅም መኩሪያ። እንዳልኳችሁ ባንዲራው በቃ እስኪወርድ ድረስ ቀና ብሎ ነው ማለት ከባንዲራው አይኑን አይለይም። በቃ ያውቃል ማለት ነው። የኢትዮጵያ ባንዲራ እየወረደ እንደሆነ ያውቃል። የኢትዮጵያ ባንዲራ እንደሆነ ያውቃል። ለኢትዮጵያ ትልቅ ፍቅር ያለው አንበሳ ነው እና አትርሱት ማለት ነው። የመስቀል በዓል ሲከበር መኩሪያ ነው የሚጠበቀው። በንጉሱ ጊዜ መስቀል በዓል ሲከበር በጣም ትልቅ ነው። መስቀል አደባባይ ነው። በጣም ህዝቡ መጥቶ በቃ እዛ ባህሉ ንጉሱም እዛ ይገኛሉ። ከዛ በኋላ እኮ የፖሊስ ሰራዊት ባንድ ይመጣል። ማርሽ ባንድ ምናምን ያሰማል። ሰው ያጭቅጭቅ አይ ፖሊስ ምድር ጦር ይመጣል ምናምን ነገር አሪፍ ምድር ጦር ክብር ዘበኛ ሲመጣ ሰው በቃ ቆሞ ነው በቃ ፉጨት ፈጨ ድብልቅልቅ የሚያወጣው። መኩሪያ ይመጣል አብሮ ከክብር ዘበኛ ነጥላውን ምናምን አጅቦት ነው የሚመጡት። በቃ እሱ በመኪናው ነው ምናምን ነገር በቃ ይመጣል። በቃ ህዝቡ ልክ ወደ አብዮት አደባባይ በቃ አብዮት አደባባይ ነው ያልኩ መስቀል አደባባይ ነው። በቅልቅ መስቀል አደባባይ ላይ ሰው በፉጨት ምናምን ነገር ልክ ንጉሱ ጋር ሲደርስ አንድ ያጓራል። በቃ ያንዴ ወለለ ከዛ ወርድና ኮሳቸው ጋር እግራቸው ስር ይሰግዳል። እጅ ነሳል። አንበሳ እጅ ነሳል ምንድን ነው ያን ጊዜ በቃ ሰው በቃ እንኳን ሰው አንበሳ ያሰግዳሉ ይባላል። አንበሳ ሁሉ እንትን ያደርግላቸው ንጉሱ ቀላል አይደለም። እንደዛ አድርገው ነበር እንትን የሚሉትና መስቀል አደባባይ በጣም ትልቅ እንትን ምናልባት በዛን ጊዜ ያያችሁ ሰዎች ሊኖራችሁ ይችላል። መንገድ ላይ የሚያያችሁት ሰው ሊኖራችሁ ይችላል። ስለ መኩሪያ እንዲህ አይነት ነገር አለ። የሚያሳዝነኝ አዲስ አበባ ማዘጋጃ ቤት ከንቲባ ዘውዴ ከ1951 እስከ 62 አዲስ አበባ ያስተዳድሩ። በጣም የሚነገርላቸው ከንቲባ ዘውዴ ገብረሕይወት ማለት ነው። እሳቸው በመኩሪያ ያልተጠቀሙት ነገር የለም። በቃ መኩሪያ በጣም የተጠቀሙበት ነው። ህዝቡን የከተማውን ህዝብ እኮ የሚያነቃንቁት በመኩሪያ ነው። 1957 ዓ.ም እኮ ንግስት አዲስ አበባ መታ ነበር፣ ኢትዮጵያ ውስጥ መታ ነበር። እንደ ሌሎቹ እንግዲህ መሪ ወይ እንደ ሌሎቹ ንግስት ወይ ንጉስ መታ ቤተ መንግስት ከንጉሱ ጋር እንትን አድርጋ ደግሞ አይደለም።
በየመንደሩ ትምህርት ቤቱ ሊሄዳል አለች። ቢቢሲ አብሯት ይመጣል። ቢቢሲ እኮ ወሬኛ ነው። ቢቢሲ አንዳንድ ሰው እኮ ሲያወራ ቢቢሲ ነበር ወሬኛ አይደል ቢቢሲ። እና ቢቢሲ ከመጣ እኮ እንዲህ ነው ሰፈሩ በኢትዮጵያ ውስጥ ቆሻሻ ነው ምናምን ነገር ሊል ነው። ስለዚህ ከንቲባ ዘውዴ ገብረሕይወት ንግስት ኤልሳቤጥ ስለመጣ በሚቀጥለው ሳምንት አዲስ አበባ ትልቅ ጽዳት ይኖራል ምናምን ህዝቡ ውጡ አሉ። ማን ይወጣል? እኔ ንግስት ኤልሳቤጥ ምን ብትመጣ ማጥፋት ዝም አሉ። ከዛ በኋላ በሚቀጥለው መግለጫ ምን ተደረገ ሰምታችኋል? በአዲስ አበባ ከተማ ከፍተኛ ጽዳት ይቀራል፣ መኩሪያ ባለበት ተባለ። ነቅሎ ወጣ ሰው። ያው መኩሪያ እንደዚህ ነው። መኩሪያ ባለበት አለ ያው ጽዳት አጥቷል። አብረን ከመኩሪያ ጋር እናጸዳለን፣ ፎቶ እንነሳለን፣ እናደርጋለን። ነው መኩሪያ በቃ ያው እሳቸው ከንቲባው ነው እንግዲህ ከገብሬ ጋር አብረው በጣም ብዙ ይወጣሉ። እና እንግዲህ እንደዚህ ነው እንግዲህ ከንቲባዎች ምናምን ነገር በብዙ ጉዳይ ደውና ክቡር ዘበኛ እባክህ እንግዳ መጥቶብኛል፣ መኩሪያ አላክልኝ፣ እንደዚህ አንድ ህዝባዊ ነገር አለኝ፣ መኩሪያ አላክልኝ። በቃ ምንም ነገር ሳያደርጉለት መኩሪያን ብቻ አምጣ ብቻ ያው እሱ ይሄዳል። በቃ ከንቲባው ጋር እንትን ያደርጋሉና ወደ ህዝቡ የሚገቡት መኩሪያን ይዘው ነው። ህዝቡም ደግሞ መኩሪያን ሲያይ በቃ በጣም እንትን ያደርጋል። አሁን አዲስ አበባ ከንቲባ ኢንጂነር ታከለ ለምን አንድ አንበሳ አይሰጡ ነው? እሳቸውም ከንቲባ አይደለም እንደ ዘውዴ ገብረሕይወት በቃ ወደ ህዝቡ ለመሄድ እኮ አንበሳ ምናምን ያስፈልጋል አይደል? ከአንበሳው ጋር አሁን ብዙ ጊዜ ወደ ህዝቡ ይገባሉና አንበሳ ይዘው ቢገቡ ጥሩ ነው፣ አሪፍ ነው። አንድ አንበሳ ቢያሳድጉልን ጥሩ ነው። ለማሳደግ ችግር የለ እኮ ሀብታሙ አለ የገብሬ ልጅ ማለት ገብሬ ባይኖርም ሀብታሙ ረዳት አሳዳጊ ነው። አንበሳ ያሳድግልናልና ከኛ ጋር ከተማው ሰው እንግዲህ አብሮ ፎቶ የሚነሳው ምናምን የሚዘንጠው አንድ አንበሳ ሊሰጡን ይገባል። ደግሞ እሳቸው ለአንበሳ እኮ ጥሩ ነገር ያላቸው ይመስለኛል። መጀመሪያ እኮ ስራቸውን ሲጀምሩ በሬዲዮ ዜናውን ሰምቻለሁ። ከንቲባ ሆኖ ሲሾሙ ከተማውን እየዞሩ ሰው አንበሳ ግቢ ደርሰው አንበሶቹን ሰው ከስተዋል። ወዲያው ነው ኃላፊውን ያባሩት። ስለዚህ ለአንበሳ ጥሩ እንትን አላቸው። ለምንድን ነው እነኛ አንበሶች የከሱት ብለው ያባሩት? ስለዚህ ከንቲባ አንድ አንበሳ ይስጡን፣ ፎቶ የምንነሳው ብቻ የምንቀላቀለው አንበሳ ያስፈልገናል ማለት ነው። እና ደግሞ በሩ ላይ አንድ ሐውልት ምናምን ያስፈልጋል የመኩሪያ እኮ። ምክንያቱም ከንቲባው ያው እኛ ከንቲባ ሲሆን እኛ ከንቲባ ዕዳ አለባቸው። ከንቲባ ናቸው ከንቲባውን ነው እንትን ያደረጉት እና የአዲስ አበባ ህዝብ ነው እና ሐውልት ላይ ያሰሩለት እኮ ይገባሉ። የመንገድ ሊሰልሙት በቃ መኩሪያ ጎዳና ተብሎ ሐውልት በሩ ላይ ያስፈልጋል። ምክንያቱም ለአዲስ አበባ ዘጋዊ ትልቅ ነገር ነው ያደረገው። 1970 ዓመተ ምህረት የእናት ሀገር ጥሪ በተባለ ጊዜ የእናት ሀገር ጥሪ ተብሎ ያ ሁሉ ገንዘብ ሲሰበሰብ መኩሪያ ነው ከፍተኛውን ድርሻ ወሰደ። በየክፍለ ከተማ በየቀበሌው እየሄደ ፎቶ እየተነሳ ከህዝቡ ጋር እንትን ያርጋ እየቀሰቀሰ ያ ሁሉ ገንዘብ እንዲሰበሰብ ያደረገው እሱ ነው። ሰርቲፊኬትም ዋንጫም ተሰጥቶታል እኮ። ታዲያስ ለከተማው በጣም ትልቅ ነገር ያደረገ ነው። ከተማው መረሳው፣ አየር መንገድም ረሳው፣ አፍሪካ አንድነት ድርጅት ረሳው፣ ሁሉ ቦታ መረሰት ያለበትም መኩሪያ። ስለዚህ መታወስ አለበት። እንዲህ አይነት ታሪክ አንበሳ ነው መኩሪያ ያለው ማለት ነው። ሜታ ቢራ እንደ ራሴ እኮ ሜታ ቢራ ሰራ ነበር አይደል? አይታችሁ ተላርበው አንበሳ እኮ ነው መኩሪያ እኮ ነው። ሌላ መሰላችሁ እንዴ? ነጸረ ወልደ ስላሴ ይባላል። የኢትዮጵያ ብሔራዊ ቡድን ተጫዋች ነው። የቅዱስ ጊዮርጊስም ተጫዋች ነው። የታወቀ ነው ነጸረ። እሱ ነው ይሄን ታሪክ የነገረኝ። ሜታ ቢራ በሚመጣበት ሰዓት አሁን ሜታ የሚባል ስም ማን ያውቀዋል? ማንም እኮ ያውቀው ያኔ። አሁን ሜታ ዝነኛ ነው። ካም ቢራው በጣም በረጅም ዓመት ታዋቂ ሆኗል ማለት ነው። እና ወደ ውድድር ለመግባት ሜታ ቢራ የሚለው ነገር ውድድሩ ስለመግባት መጀመሪያ ሰበታ ቢራ ይባል ተባለ። ከዛ በኋላ ሜታ ቢራ ይባል ተባለ እና በከተማ ከሚሆን በሆነ ነገር ይባል ተባለ። እሱ እንደነገረኝ ማለት ነው። እና ጊዮርጊስና ሚሎቲ ቢራ የሚባሉ አሉ። እነኚህ ናቸው ከተማውን የተቆጣጠሩት። ያኔ ማስታወቂያ ምናምን ነገር ምንም ማድረግ የለም። እና በምንድን ነው ወደ ህዝቡ መግባት ያለብን ብለው ተጫዋቾች መቅጠር አለባቸው። ሴልስማን ህዝቡ የሚያስተዋውቁ ስለ ቢራው የሚያስተዋውቁ እና ነጸረ ደግሞ በብሔራዊ ቡድን በጣም የታወቀ በቅዱስ ጊዮርጊስ በጣም የታወቀ እና እሱ ነው የነገረኝ። እና እሱ ነው እንግዲህ አሁን እንደዚህ አይነት ነገር በመኩሪያ እናስተዋውቅ ያለው ገና ፋብሪካው እንትን ከማድረጉ በፊት እየተሰራ ነው። እንግዲህ ምንም ነገር ሎጎ አልወጣ ምንም አልወጣ። በዛ ጊዜ ነው ነጸረ እንትን የሚያደርጉት። ልክ ቢራው ከወጣ በኋላ ከተማ ውስጥ በመኩሪያ ነበር የሚያስተዋውቁት። በመኩሪያ ነበር እየዞሩ የሚያስተዋውቁት ማለት ነው። ድንኳን ይጣላል። መኩሪያ ባለበት ሰው ግልብጥ ቢሮ ይወጣል። መኩሪያ ቢራ ነው የተባለው። ከዛ በኋላ ሜታ ቢራ ነው ያ መኩሪያ ነው ማለት ተብሎ ነው። መናፈሻ ይሄዳል። በነገራችን ላይ እዛው ላይ ፖስት ካርድ ላይ ወጥቶ ነበር። የሜታ ቢራ ፖስት ካርድ ላይ ካላንደር ላይ ድሮ ወጥቷል። እና እንግዲህ ነጸረ እንደነገረኝ በየቦታው በየምናምን እንዳስተዋውቁ በቃ ሰው እየለመደ ሄዶ ያስተዋወቀው ሜታ ቢራን ያው መኩሪያ ነው ለማለት ነው። እንደውም አንዴ ነጸረ ሲነግረኝ ጣይቱ ሆቴል ትልቅ ዝግጅት ተደርጎ ነበረ መኩሪያ ባለበት ማለት እና ጥሬ ስጋ እየበሉ ነው። መኩሪያም ቁጭ ብሏል። ገብሬ ያጎርሰዋል እንትን ባልና እኔ ላጎርሰዋል እና ሚጥሚጣ አደረገበት። ነጸረ ምን እያረክ ነው አለው ገብሬ። አይ ዝም ብሎ ነው፣ ሌላ መጥፎ ነገር አስበህ ከሆነ ከዚህ አትሄዳትም አለው። እኔ ባላቅሱ ያውቃል አለው። ነጸረ ያን ጊዜ ፈራ። ነጸረ በጣም ቀልደኛ እኮ ነው፣ በጣም ቀልደኛ። አንድ ጊዜ ምን እንዳደረገ ታውቃላችሁ? ስዊድን ሄዷል ኢትዮጵያ ብሔራዊ ቡድን። ነጸረ በጣም ጥቁር ነው። ስዊድን ሄዷልና ኢትዮጵያ ብሔራዊ ቡድን ጋሽ ነቃቸው ቡድን መሪውና ከኤምባሲ ተደውሎ
ንጉስ ጉስታቭ ጋር ትገባላችሁ ተብሎ ነው የተነገራቸውና ሪሴፕሽን ሄዶ ለቡድኑ ለከበደ መታፈሪያ ለካፕቴኑ ልብሳችሁ ለብሳችሁ በር ላይ ጠብቁ ተብሏል። ከኤምባሲ ሊመጡ ነው። እነጋሽ ነቃችሁ ያገር ባለፈው ካሜራ ይዞ ምናምን በር ላይ መኪናውን ይጠብቃሉ። ቢጠብቁ መኪና አልመጣምና ምንድነው ተባለ። ሲያዩ ነጽር የለም። ዞር ብለው ቀና ብለው ወደ እሱ ክፍል ሲያዩ መጋረጃው ሲዘጋይ እና ይሄን ያለ ተጫወተባቸው ነጽር ያ ባሪያ ነው እንደዚህ ይሰራልናልና ሌላ ጊዜ ስለ ነጽር አጫውታለን እና ስለ ሜታ ቢራ የሚነገረኝ እሱ ነገራችን ነጽር የኔ አሰልጣኝ ነው። ሜታ ቢራ ሲቀጠር እሱ ቡድን መሪ ማሰልጣኝም ነበርና በጣም ብዙ ታሪክ ነገረኝ ስለ ብሔራዊ ቡድን ስለምናምን ከጋሻለሞ አመለወርቅና ከአየላስናሽ ቀጥሎ ብዙ መረጃ የሚሰጠኝ እሱ ነው። እኛም እንጫወተው ናዝሬት ስለሆነ ከአዲስ አበባ ናዝሬት አብረን ቁጭ ብለን የምንሄደውና ወሬ እያወራና ስለዚህም ታሪክ የነገረኝ እሱ ነውና እና ሜታ ቢራ አንዳንድ ሰዎችም ሲጠይቅ ብዙም አያውቁትምና ተረስቷል። አስታውሱት ሜታ ቢራ በነገራችን ላይ አንድ ነገር ምን ነገር አለ መሰላችሁ ይደነቃቸው በአባቱ ነው የሚታወቀው ያኔ ተማሪው ነጋድረስ ተሰማሽ እዚህ በጣም የሚታወቁ ናቸው። የነጋድረስ ልጅ እኮ ነው ይባላል። ያነጽራው ጊዜ ያለፈና እሳቸውም ተረሱና ይደነቃቸው ደግሞ በአፍሪካ ታዋቂው ነው። እሳቸውን ይደነቃቸው አባት ናቸው መባል ጀምሮ ድሮ መኩሪያ የሚታወቀው በሜታ ቢራ የሚታወቀው በመኩሪያ ነው። ከዛ በኋላ ሜታ ቢራ ግን የመኩሪያን ስም አላነሳምና እስቲ አንሱት ለማለት ነውና የሚቀጥለው አመት የሙት አመቱ 40ኛ አመት ይከበራል። እስቲ አስቡበት በእንትሩስ ወደ በኋላ መጣበታለሁ ማለት ነው። ገብሬ 8 ልጆች አሉት። 8 ልጆች እዛው ነው መኩሪያ ባለበት ነው የወለደው 8 ልጆች። በነገራችን ላይ ሚስቱ አለቤቱ ትባላለች። እንግዲህ ብቻን ከምትሆን ተብሎ እሷስ ራሱ አንበሳ የሚያሳድገው ማግባቱ ከባድ አይደለም እንዴ? በቃ ትዳር ያስፈልጋል ብቻን ከምትሆን አንተ ካንበሳ ጋር ተብሎ በቃ በሰርግ ነው የተጋቡት። አንደኛ ሚዜ መኩሪያ ነው። ማን ይሆናል አንደኛ ሚዜ ማለት ነው? ሀብታም አንዳንድ ነገረኝ ነገር አለ ገብሬ በፊት የሚያደርገውን እሱ ያቀናጫውታቸዋለሁ። አንደኛ ሚዜ እሱ ነው። ከገብሬ ካለሚቱ ጋር በ80 ተፈራርሞ ነው የተጋቡት። 80 ተፈራርሞ በነገራችን ላይ 80 ተፈራርሞ 80 ቀደዱ የሚባለው ምንድን ነው? እሱን እንትን ላድርግላችሁ አይደል? በእና በእናንተ ዲክሽነሪ ውስጥ ብዙ የማይታይ ማለት ነው። 80 ቀደደ 80 በ80 ተጋቡ የሚባለው 80 ተፈራርሞ ተጋቡ የሚባለው ቀላል ነገር ነው። የሰው ልጅ የመኖር እድሜው ጣሪያው 80 ነው። አማካይ እድሜው 80 ነው። እስከ 80 ዓመት ድረስ ለመኖር ተፈራረሙ። በቃ ይሄ ነው ቀላል ነገር። 80 ቀደዱስ እስከ 80 የሚድ ተስማሙበትን ቀደዱት። 80 የሚባለው ይሄ ነው በቃ ሌላ ነገር የለም። ዲክሽነሪ ምናምን ነገር እንዳታዩ በቃ እኔ የነገርኳችሁ እና ገብሬና አለሚቱም በ80 ተጋቡ። ያው እዛች አንድ ክፍል ቤት ውስጥ ነው። 8ቱም ልጆች እዛ ነው የተወለዱት። በጣም የሚገርመው ነገር 8ቱም ልጆች ጸጉራቸው ቀይ ነው። 8ቱም ልጆች የስነ ፍጥረት ወይ ሕክምና ሰዎች እኔ ምን እንደሚለው አቅም ቢመራመሩ ማለት ነው። እንዴት የ8 ሰው ልጆች ጸጉር ቀይ ይሆናል? 8ቱም ጸጉራቸው ቀይ ነው። አንዳንዶቹ ምንድነው የሚሉት እናት እርጉዙና በአካባቢ በምታየው ቀለም ይወሰናል ይባላል። እንግዲህ አንበሳው ቀለም ቀይ ነው፣ ወርቃማ ነው። በዛ ሊሆን ይችላል ተብሎ እናንተ እስቲ ኮሜንት አድርጉ። እንደዛ ሀብታሙ የሚነገረኝ እንደዛ ነው። 8ቱም ጸጉራቸው ቀይ ነው። 8ቱንም አንበሳው ነው እዛ ያሳደገው። ቤተሰብ እንግዲህ ገብሬም አንዳንድ ቦታ ይሄዳል፣ አለሚቱም ወደ ገበያ ትሄዳለች። አንበሶችም እንግዲህ አንበሳው ነው ልጅ እዛ ቅርጥፍ ያደርገው። ግን አምነው ሰጥቶት ነው የሚሄዱት። እዛ ቁጭ ብሎ አጫውቶ ምናምን ነገር ቤተሰብ ሲመጣ አሰክባል። እዛ ቤተሰብ ውስጥ ነው ያለው። ያን ክፍል ቤት አይደለም ያለችው እዛ ማንከሽከሻም ብረት ምጣድም ምናምን እኮ እዛ ይሰቀላልና እስቲ አንተ ደግሞ ወደዚህ ዞር በል ተብሎ እኮ ነው ከዛ ማንከሽከሻው ምናምን ያወርዱት። በቃ እንደዚህ ነው ራስ ሲበሉ ምናምን ነገር እንብላ ምናምን የተባረከን ብሉ ምናምን ነገር ለኔ ራሴ እንትናለ እንደዚህ እየተጫወቱ ነው እዛ ቤት ውስጥ እንትን የሚያደርጉት። ያው ብዙ ነገሩ እንግዲህ ያው ሀብታሙ ነው የነገር እዛ ቤት ያለውን ነገር ማለት ነው። መኩሪያ 18 ዋንጫ እኮ በልቷል። መኩሪያ 18 ዋንጫ ያገኘው ለብቻው መኩሪያ ዋንጫ በፐርፎርማንስ አይደል 18 ዋንጫ አግኝቷል። ይኸው እዚህ ፕሪሚየር ሊግ እኮ 80 ምናምን ቢሊዮን ብር እኮ አወጣው እኮ አንድ ዋንጫ ያላገኘ ቡድን አለ። አንድ ዋንጫ በፕሪሚየር ሊግ እናውቃለን እኮ 18 ዋንጫ በልቷል መኩሪያ። ጭብጨባ እንደ ለመኩሪያ ሞቅ ያለ ጭብጨባ። 18 ዋንጫ ፉጨት የሚያስፈልገው አሜሪካ ኤምባሲ ቀደም ባልኳችሁ እና ተገርጠበት ፐርፎርማንስ ባሳየው ፐርፎርማንስ። በነገራችን ገብሬ 50 አለቃ ገብሬ ይባላል። 50 አለቃ የተባለው በአንበሳው ባሳየው ፐርፎርማንስ ነው እንዴ ገብሬ አይደለም። ለዚህ ነው እኮ መኩሪያም 50 አለቃ ይባላል፣ ገብሬ 50 አለቃ። ሁለቱም ቢካፈሉ 25 አለቃ 50 አለቃ የለም ለካ። ግን 50 አለቃ ለሁሉም ለሁለቱም ነው የሚሆነው እና 18 ዋንጫ በልቷል። ራሱ እኮ የክብር ዘበኛ ቡድን እኮ መኩሪያ ነበር። በመኩሪያ ነው በአንበሳው ነው የሚጠራው። ለመታወቅ ነው። በጣም ታዋቂ እኮ ነው መኩሪያ።
ያው እዚህ ጋዜጣ ላይ ያለው ፎቶ አያችሁ አይደል? መኩሪያ ቡድን ምናምን የሚለው መኩሪያ የሚባል ቡድን አለ። በስሙ ነው በአንበሳው ነው የሚጠራው። እንደውም 10ኛ አፍሪካ ዋንጫ እኮ ሰለሞን ግብ ጠባቂ ሰለሞን ግርማ ሳሌ ተመርጧል። እነ ኳስ ፊደሉ እኮ እዛ ነው የሚጫወቱት። አበበ ቢቂላ ራሱ ክብር ዘበኛ ወደ መኩሪያ እኮ የመኩሪያ ስፖርተኛ ነው የሚባለው። መኩሪያ ነው እና አበበ ቢቂላ ማሞ ወልዴ ምናምን ነገር ስፖርት ክለቡ ራሱ የሚጠራው በዛ ነው። እና መኩሪያ በቃ እንደዚህ አይነት አንበሳ ነው። በጣም ዘነኛ አንበሳ ነው። ግን ጠረዛ በእናታቸው አስታውሱት። መኩሪያ እንደዚህ አይነት ፐርፎርማንስ ትልቅ ያለው አንበሳ ነው። በነገራችን ላይ መኩሪያ ኢህአፓ እንደነበር ታውቃላችሁ? ታዲያ ኢህአፓ እኮ ነው ተጠቁሙበት ኢህአፓ ተብሎ። ወይኔ ኢህአፓ ያኔ ስንት ቦታ ገብታለች። እዛ ከፍተኛ ውስጥ የተያዙ እሱ ከፍተኛ ልጆች ሲገረፉ በቃ ሰው ገለዋል፣ መሳሪያ ደብቀዋል። በቃ መኩሪያ ጋር ያለው አለ አንበሳው መኩሪያ ጋር ያለው መሳሪያው አለ። ዛሬ የደበቃችሁ ተብሎ ገብሬ ተጠርቶ ጠይቅ። እነኚህ ልጆች አያላቃቸውም ማለት እነሱ መኩሪያ ጋር የደበቁት። እንግዲህ ያኔ ዘውድ ስርዓት አይደለም የዘውድ ስርዓት ወጥቷል። ወታደራዊ መንግስትን እኮ ዘውድ የሚቃወም አይደል? ዘውድ ስርዓት ከፈረሰ በኋላ አንበሳ የዘውዱ ጠባቂ አይደለም እንዴ? ስለዚህ አንበሳው አብዮቱን የሚቃወማል፣ ወታደሮቹን የሚቃወማል፣ ደርግን የሚቃወማል በሚል ታሳቢ ሊያዝ ይችላል እና ተባባሪ ነው ሊባል ይችላል። በዚህ መንገድ እኮ አንበሳው እንትን አድርጓል። ቁጥር 3 የአፓና ስፖርት ያሳተምኩታል። ዛሬ ስለዚህ ታሪክ ስለ መኩሪያ ከአፓ ጋር በተያያዘ ዛሬ ታነቡታላችሁ። ቱሪዝም ላይ በጣም እንግዲህ ትልቅ ነገር ሰርተዋል። በቱሪዝም ቅድም እንዳልኳችሁ ብዙ ሰዎች ይመጣል። አቶ ታፈሰ ሀብተስላሴ የቱሪዝም አባት የሚባሉት በጣም ብዙ ጊዜ ነው እሱን አንበሳ ለመውሰድ የጠየቁት። በጣም ብዙ ጊዜ አየር መንገድም እንዳልኳችሁ በሱ አይደል በጣም ብዙ ጊዜ ይሄ አንበሳ ከሰ አንበሳ እንደዚህ ሆኑ ሊወስዱት ብለው ማለት ነው። ብዙ ነገር እንትን አድርጓልና ቱሪዝም ላይ ብዙ ነገር ሰጥቷል። ከህዝቡ ጋር ተዋውቋል። ብዙ ነገር አድርጓል። ዛሬ ግን ተረስቷል። በእናታችሁ እና አንበሳ አስታውሱት። በእናታችሁ ስለ መኩሪያ እንግዲህ አሁን ብዙ ነገር እኮ ማውራት ይቻላል። ግን አሁን በዚህ ሰዓትም የለም። በነገራችን ላይ ኮሜንትም ደርሶኝ ሰዓት አንሶናል ያላችኋል። ሰይፉ ብርሃኔ ሰዓት አንሶናል ብለናል። ሰዓቱን እናስተካክላለን ነግሬያቸዋለሁ። ግን እዚህ ሰዓት ይገዛላል ነው ያሉኝ። ሰዓት ይስተካከል ትንሽ ጨምር ነው ያልኩት። እነሱ እንደዚህ ብለውኛል። እሱ እንግዲህ እንደሚስተካከል እናደርገዋለን ብለናል። እንግዲህ ዛሬ ሰዓቱ አጭር ስለሆነች ዛሬም በዚህ እናበቃለን ማለት ነው። ሳምንት ደግሞ ይሄንን የመኩሪያ ወሬ አሪፍ ወሬ ይዘን መጣና እንግዲህ ሳምንት ማጠቃለል ከቻለ ሳምንት እናጠቃልለዋል ማለት ነው። ለዛሬ መልካም ቀን ይሁንላችሁ። ይሄን ፕሮግራም ወደ እናንተ ለማድረስ ካሜራማኖቻችን በጣም ደፋ ቀናችሁን ለነሱ ከፍ ያለ ጭብጨባ ለኔም ደግሞ ሞቅ ያለ ጭብጨባ ቻው።